በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ከሰሙነ ሕማማት ዓርብ ቀጥሎ ያለችው ቅዳሜ ወይም ደግሞ ከትንሣኤ በፊት ያለችው ቅዳሜ ቀዳሚት ስዑር ወይም ደግሞ የተሻረች ቅዳሜ ተብላ ትሰይማለችና ስለምን የተሻረች ቅዳሜ ተባለች፣ በዚህ ዕለት ምን ተደረገልን የሚለውን ልናውቅ ያስፈልጋልና ዛሬ ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክ አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በሰሙነ ሕማማት ዓርብ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔና ስለ እናንተ ሲል ነፍሱን ከሥጋው ለየ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ 9 ሰዓት ላይ ነፍሱን ከሥጋው ከለየ በኋላ ከ9 ሰዓት እስከ 11 ሰዓት ድረስ ሥጋው በመስቀል ላይ ነበረ። ኋላም ታዲያ ዮሴፍና ኒቆዲሞስ መጥተው የክርስቶስን ሥጋ ለምነው አስፈቅደው ጌታችን መድኃኒታችን ኢየሱስ ክርስቶስን ከመስቀል ላይ አውርደው ሥጋውን በአዲስ በፍታ ገንዘው በአዲስ መቃብር አኑረውታል ማለት ነው። ታዲያ ቅድስት ቤተ ክርስቲያናችን በሰሙነ ሕማማት ዓርብ ላይ በሐዘን በእንባ በስግደት ቀኑን ሙሉ ካሳለፈች በኋላ የመርሃ ግብሩ ፍጻሜ የሚሆነው ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ እያሉ እግዚአብሔር አምላክን በዝማሬ እያመሰገኑ መርሃ ግብሩን ይጨርሳሉ ማለት ነው። እዚህ ጋር አንዳንድ ሰዎች ጥያቄ የሚፈጠርባቸው ሰዎች ሊኖሩ ይችላሉ። ቀኑን ሙሉ አዝነን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ያን ሁሉ ሕማማተ መስቀል ተቀብሎ ኋላም ደግሞ በአዲስ መቃብር ተቀብሮ ሳለ እንዴት እያጨበጨብን እያሸበሸብን በዝማሬ መርሃ ግብራችንን እንጨርሳለን ብለው የሚጠይቁ ሰዎች አሉና ይህንን እንድታውቁ ነው ይህንን ያነሳሁት። ታዲያ ቅድስት ቤተ ክርስቲያናችን ይህንን ስታደርግ የራሷ የሆነ ምክንያት ስላላት ነው። የኛ ቅድስት ቤተ ክርስቲያን ካላንዳች ምክንያት የምታደርገው ነገር የለም። ይህንን ማድረጓ ስለምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም እንኳን በሥጋው ወደ መቃብር ቢወርድም እንኳን በነፍሱ ደግሞ ወደ ሲኦል ወርዶ በሲኦል ያሉ ነፍሳትን ነፃ አውጥቷቸዋል ማለት ነው። ሲኦልን መዘበረባት። ሲኦል ያሉትን ነፍሳት በሙሉ ነፃ አወጣቸው። ከሲኦል ወደ ገነት አስገባቸው። ከጨለማ ወደ ብርሃን አወጣቸው። ከባርነት ቀንበር ነፃ አወጣቸው። ስለዚህ በዚህ ሰዓት ላይ ማታ በሰሙነ ሕማማት ዓርብ ማታ ላይ የእኛ ሊቃውንት አባቶች ምስጉን ነው የተመሰገነ ነው እያሉ እግዚአብሔር አምላክን ያመሰግናሉ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወደ መቃብር ሲወርድ በነፍሱ ደግሞ ወደ ሲኦል ወርዶ ሲኦልን ባዶ አስቀርቷት ያንን 5500 ዘመን አብቅቷል ሲለን ዓመተ ምሕረትን ለእኛ ሰጥቶናል ማለት ነው። የምሕረት ዓመትን የፍዳውን የመከራውን ዘመን በቃ ከዚህ በኋላ ብሎ ያንን አጥፍቶልን በባርነት የተያዝንበትን ዘመን ያንን ደምስሶልን ለእኛ የምሕረት ዓመትን የይቅርታ ዓመትን የፍቅር ዓመትን ሰጥቶናልና ምስጉን ነው የተመሰገነ እያሉ ስቡሃ ዘተሰብሐ እያሉ ሊቃውንት አባቶቻችን ያመሰግናሉ ማለት ነው። ከዚህ በኋላ ታዲያ ከሰሙነ ሕማማት ዓርብ ቀጥሎ ያለችው ቅዳሜ ቀዳም ስዑር ትባላለች። በተለምዶ ቀዳም ሹር ትባላለች። በተለምዶ አነጋገር ቀዳም ሹር ይሏታል። የቀናው አነጋገር ወይም ደግሞ ትክክለኛው አነጋገር ግን ቀዳሚት ስዑር ነው። ስዑር ማለት የተሻረች ማለት ነው።
ሹር የሚለውም ያንን ይተካል፣ በተለምዶ የምንለው ማለት ነው። ታዲያ ይቺ ቅዳሜ ከምንድን ነው የተሻረችው? ስለምን የተሻረች ቅዳሜ ተባለች? በዚህ ቀን ደግሞ አባቶቻችን እንደዚሁ ቄጤማ ያድላሉና ስለምንድን ነው የሚያድሉት የሚለው ልናውቅ ያስፈልጋል። እንግዲህ ዕለተ ቀዳሚት እግዚአብሔር አምላክ የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትንና እንስሳትን በመጨረሻም ደግሞ ሰውን በአርአያውና በአምሳሉ ፈጥሮ ያረፈባት ዕለት ናት፣ ዕለተ ቀዳሚት ማለት ነው። ይህቺ የመጀመሪያ ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈባት ታላቋ ሰንበትም ተብላለች። ታላቋን ሰንበት እስራኤላውያን እንዲያከብሯትም ታዘዋል። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ስትመለከቱ እንደምታገኙት ማለት ነው። እግዚአብሔር አምላካችን አርፎባት እኛ የምናርፍባት ዘንድ ፍጥረታትን በ6 ቀናት ከፈጠረ በኋላ በሰባተኛዋ ቀን በዚች በዕለተ ቀዳሚት ሰንበት አርፎ እኛ የምናርፍባት ዘንድ አርፈን ደግሞ በሥጋችን አርፈን ለነፍሳችን የሚበጃትን ሥራ እንድንሠራባት አዞናል ማለት ነው። በሥጋችን አርፈን ለነፍሳችን የሚበጃትን ምንድን ነው የምንሠራው ስንል ለነፍሳችን የሚበጃት ንስሐ መግባት ነው። ለነፍሳችን የሚበጃት ቅዱስ ሥጋውን ክቡር ደሙን መቀበል ነው። ለነፍሳችን የሚበጃት የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ ነው። ይህንን የጽድቅ ሥራ እንድንሠራ የነፍስን ሥራ እንድንሠራ ይህቺ ዕለት የዕረፍት ዕለት ሆና ተሰጥታናለች ማለት ነው። እንድናከብራትም ደግሞ ሰንበቴን አክብሩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዝን ሰጥቶናል ማለት ነው። ስለዚህ በብሉይ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጥረታትን ፈጥሮ ያረፈባት ዕለት ናት። ይህቺው ደግሞ አሁንም ቀዳሚት ሰንበት በዘመነ አዲስም የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት እንደተደረገባት ሁሉ የፍጥረት ቁንጮ የሆነውን አዳምን ለማዳን ሕማምና ሞት የተቀበለው ቸሮ አምላካችን በዚህ ዕለት በመቃብር አርፎባታል። በዚህ በማቴዎስ ወንጌል ምዕራፍ 27 ቁጥር 61 ላይ ስትመለከቱ እንደምታገኙት። ስለዚህ ቀድሞ ጌታችን ፍጥረታትን ፈጥሮ በሰባተኛዋ ቀን በዚች በቀዳሚት ሰንበት አርፎባት ረፉባታለን። በአዲስ ኪዳንም ደግሞ እኛን እንዲሁም ደግሞ እኛ የአዳምን ልጆች ነፃ ለማውጣት ከሲኦል ወደ ብርሃን ለማውጣት ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ስቃይ የተቀበለው አምላካችን ሕማምና ሞት የተቀበለው ቸሮ አምላካችን በዚህች ዕለት በመቃብር አርፎባታል። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር የዋለባት ዕለት በመሆኗ ቀዳሚት ስዑር ትሰኛለች፣ ወይም ደግሞ የተሻረች ቅዳሜ ትባላለች ማለት ነው። ምክንያቱ ስለምንድን ነው? ከምንድን ነው የተሻረችው ካልን በዓመት አንድ ቀን ብቻ ስለምትጾም ይህች ዕለት የተሻረች ቅዳሜ ተብላለች ማለት ነው። ይህም ደግሞ ስለምንድን ነው የሚጾመው ስንል እመቤታችን ቅድስት ድንግል ማርያም እንዲሁም ደግሞ ሌሎችም ቅዱሳን ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ ከተሰጠባት ከሰሙነ ሕማማት ሐሙስ ማታ ጀምረው የጌታን ትንሣኤ ሳናይ እህል ውሃ እንቀምስም ጌታችን ለእኛ ሲል ይህን ሁሉ ሥቃይ የተቀበለ በከርሰ መቃብር እያደረ እኛ እንዴት ብለን እህል ውሃ እንቀምሳለን ብለው ከሐሙስ ጀምሮ አክፍለዋል። እስከ ብርሃነ ትንሣኤው ድረስ ምንም እህል ውሃ ሳይቀምሱ እህል ውሃ ባፋቸው ሳይዞር ቆይተዋል። ምክንያቱም ይመኩበትና ተስፋ ያደርጉት የነበረው አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት በቅብብሎሽ የመጣው ትውፊት መሠረት ቅዱሳን ሐዋርያት በማዘን በጾምና በመጸለይ ዕለቷን እንዳከበሯት የተዋሕዶ ልጆችም የተቻላቸው ከሐሙስ ማታ ጀምረው እንዲያከፍሉ፣ ያልተቻላቸው ደግሞ ዓርብ ማታ ለቁመተ ሥጋ ያህል ጥቂት ነገር ቀምሰው ቅዳሜን መጾም እንደሚገባቸው እስከ ትንሣኤ ድረስ መጾም እንደሚገባቸው ፍትሐ ነገሥቱ ያዛል ማለት ነው። ስለዚህ ይህቺ ቀዳሚት ሰንበት
ሰንበት በዓመት አንድ ጊዜ ብቻ ስለምትጾም የተሻረች ቅዳሜ ወይም ደግሞ ቀዳሚት ስዑር ተብላለች ማለት ነው። ወገኖች ያስተውሉ። በቅድስት ቤተ ክርስቲያናችን አስተምሮ መሰረት 5 የግዝት በዓላት አሉ። እነዚህ 5 የግዝት በዓላት ከመላእክት ወገን ቅዱስ ሚካኤል ተመርጦ ወር በገባ በ12 ከሰው ወገን ደግሞ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ተመርጣ ወር በገባ በ21 ከአጋዕዝተ ዓለም ከቅድስት ሥላሴ ደግሞ እግዚአብሔር ወልድ በ29 ወር በገባ ማለት ነው። እንዲሁም ደግሞ ቀዳሚት ሰንበትና ሰንበተ ክርስቲያን እነዚህ 5 የግዝት በዓላት ናቸው። በቀዳሚት ሰንበትና በሰንበተ ክርስቲያን እሁድ ደግሞ ከእህልና ከውሃ ተከልክለን ምንም እህል ውሃ ባፋችን ሳይገባ እስከ 9 ሰዓት መጾም ስለማይገባ ስለማይጾሙ፣ አዎ በዓመት አንድ ጊዜ ደግሞ በዚህ በሰሙነ ሕማማት ዓርብ ቀጥሎ ያለችው ቅዳሜ ከፋሲካ አስቀድማ ወይም ደግሞ ከትንሣኤ አስቀድማ ያለችው ቅዳሜ ቀዳሚት ስዑር ተብላ ስለምትጾም የተሻረች ቅዳሜ ተብላለች ማለት ነው። የማትጾሟ ቅዳሜ ስለተጾመች። ለምን ተጾመች ስንል ደግሞ ጌታችን በመቃብር አድሮባታልና ትንሣኤውን ሳናይ እህል ውሃ እንቀምስም ብለው ሐዋርያቱ ስለ ጾሟት፣ እመቤታችን ቅድስት ድንግል ማርያም ስለ ጾመችው፣ እኛም ደግሞ ልጆቻቸው የጌታን ትንሣኤ ሳናይ እህል ውሃ እንቀምስም ብለን የቻልን ከሐሙስ ማታ ጀምሮ ያልቻልን ደግሞ ከዓርብ ጀምሮ እናከፍላለን እንጾማለንና የማትጾሟ ስለተጾመች የተሻረች ቅዳሜ ተብላለች ማለት ነው። ልብ በሉ። ታዲያ በዚህ ዕለት ሰኞ ከሆሳዕና ማግስት ጀምረው እስከ ዓርብ ድረስ በስግደትና በጾም ያሳለፉ ምእመናን በዕለተ ቀዳሚት ሰንበት በቅጽረ ቤተ ክርስቲያን ይሰበሰባሉ። ከዚህ በኋላ የጠዋቱ ጸሎት ሲፈጸም ካህናቱ ገብረ ሰላመ በመስቀሉ ሰላምን መሰረተ እያሉ በቤተ ክርስቲያን ለተሰበሰቡ ምእመናን ቄጤማ ያድላሉ ማለት ነው። ቄጤማ ማደላቸው ስለምንድን ነው ስንል በአንድ በኩል ይቺ ዕለት ለምለሚቱ ቅዳሜ ተብላ ተጠርታለች። ካህናቱ ለምለም ቄጤማ የሚያድሉበት ዕለት ስለሆነ ለምለሚቱ ቅዳሜ ትባላለች። ቄጤማውንም ምእመናን እስከ ሌሊት ትንሣኤ ድረስ በራሳቸው ላይ ያስራሉ። በቀዳሚት ስዑር ዕለት ቀሳውስትና ዲያቆናት ቃጭል እያቃጨሉ ወይም ደግሞ እየመቱ ገብረ ሰላመ በመስቀሉ ሰላምን አደረገ እያሉ እየዘመሩ ጌታ በመስቀሉ ሰላምን እንደሰጠንና ትንሣኤውን እንደገለጠልን በማብሰር ቄጤማውን ለምእመናን ይሰጣሉ ማለት ነው። ምእመናንም ታዲያ ያንን ቄጤማ ተቀብለው ለቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጤማውንም ደግሞ በራሳቸው ላይ ያስራሉ። ይህም ቄጤማውን በራሳቸው ላይ ማሰራቸው አይሁድ ጌታችንን እያሰቃዩ ሊሰቅሉት ባለው ጊዜ የሾህ አክሊል ጭንቅላቱ ላይ ያሰሩትን ድርጊት የሚያስታውሰን ነው። ጌታችን ለእኛ ሲል የሾህ ጉንጉን አድርገው የሾህ አክሊል በራሱ ላይ መድፋቱን የምናስብበት ነው ማለት ነው። የቄጤማው አመጣጥና ሚስጥርም ደግሞ ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ይህስ እንደምንድን ነው ካልን ደግሞ ምድር በጥፋት ውሃ በጠፋችበት ወቅት ላይ የኖህ ታማኝ መልእክተኛ የነበረችው ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ በመግባት ነው። ኖህ መጀመሪያ ቁራን ላከ። ቁራ ወጥቶ ሲመለከት የወዳደቁትን ሲለቃቅም በዛ ወጥቶ ቀረ፣ አልተመለሰም። ከዚህ በኋላ ኖህ ርግብን ላካት። ርግብ ሄደችና ስትመለከት የጥፋት ውሃ ጎድሏል። ከዚህ በኋላ የጥፋት ውሃ ጎድሏል፣ አሁን ሰላም ነው፣ የሰላም ዘመን ነው ብላ የምስራቹን በምን አበሰረችው ስንል እርጥብ ቄጤማ በአፏ ይዛ መታ ለኖህ ሰጥታ የምስራቹን አበሰረችው ማለት ነው። ዛሬም ልክ እንደዛ ሁሉ ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ በክርስቶስ ሞት ትንሣኤና ነፃነት ታወጀ ማለት ካህናት ቄጤማ ይዘው ምእመናንን ያበስሩበታል ማለት ነው። ስለዚህ ካህናት አባቶቻችን ያንን ቄጤማ በየቤታችን መጥተው ሲሰጡንም ሆነ በቤተ ክርስቲያን ሄደን ስንወስድ የምን ምሳሌ ነው ስንል፣ ቀድሞ በብሉይ ኪዳን ዓለም ይቺ ምድር በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጤማ ይዛ ነውና
ለአዲስ ኪዳን ክርስቲያኖችም ደግሞ የኃጢአቷ ጎደለ፣ የኃጢአቷ ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከ፣ ታወጀ፣ በመስቀሉ ሰላምን አደረገ እያሉ ሊቃውንት አባቶቻችን በቄጤማው የምስራችን ያበስሩናል ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ልብ በሉ። ሌላው ደግሞ ይቺ ቀዳሚት ሰንበት፣ ቀዳሚት ስዑር ቅዱስ ቅዳሜ በመባልም ትጠራለች። ቅዱስ ቅዳሜ መባሉ ስለምንድን ነው ስንል ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህ ዕለት ከሥራ ሁሉ ያረፈበት ነው። በዘመን ሐዲስ ደግሞ የማዳን ሥራውን ሁሉ ፈጽሞ በሥጋው በመቃብር ሲያርፍ በነፍሱ ደግሞ ሲኦልን በዝብሮ ባዶ አስቀርቷታል። በዚያ ለነበሩ ነፍሳትም የዘላለም ረፍትን ያወረሰበት ዕለት ስለሆነ ከሌሎች ዕለታት የተለየ ዕለት ስለሆነ ይህ ዕለት ቅዱስ ቅዳሜ ተብሏል ማለት ነው። ስለዚህ በዚህ በቀዳሚት ስዑር ዕለት ለምን ቀዳሚት ስዑር ተባለች፣ የተሻረች ቅዳሜ ስለምን ተባለች የሚለውን ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ አጠር አድርገን ተመልክተናል። እኛ የተመለከትነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነው ስለማናስተምር ያወቅነው ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተመማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱ መጫን ይኖርባችኋል ማለት ነው። ይህንን ካላደረጋችሁ ምናልባት ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱ መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።